እንዴት ነው እንደዚህ የተባረኩት እስክትሉ ድረስ ማለት በረከት እንግዲህ ማብራሪያ የለውም ስራ አለው ሌትስ ትራይ ጥሩ ነገርን እንሞክር እኔ በግል ህይወቴ በጣም ብዙ ውጤት አምጥቶልኛል በጣም አሜዚንግ የሆኑ ብሌሲንጎችን ሀብታሙን ከፈለጋችሁ ለያንዳንዱ ሰው የምታውቁትን ማለት ነው እንትን የሆነ አይዲያ የሆነ ነገር የምታውቁት ካለ ይሄን ብታረግ እንዲሆንላል ንገሩ ይጠቀምበት ከዛ በኋላ you will see እነሱ ሰክሰስፉል ሲሆኑ እናንተ እንዴት ብለስ እንደምትሆኑ አምስተኛ to be blessed with all good things እኛ ግን ትንሽ ሽፍት አድርገን ራሳችንን ምን ማድረግ እንችላለን ማሳደግ እኔ ራሴን ካሳደግኩና ሁላችንም ካደግን ምን ይሆናል ያደጋገር ውስጥ እንኖራለን ማለት ነው ራሳችሁን ከዝግታ ወደ ከፍታ አስገቡ ወደ ቅንነት ከፍታ ወደ መልካምነት ከፍታ ሰዎችን ብለስ ወደ ማድረግ ከፍታ ወደ ምስጋና ከፍታ ከዛ ውጤቱን እናል ከደበረን እንመለሳለን ምን እንሰጣችኋል ዛሬ ነገ ለመቀበል በትህትና በቅንነት በሰላም በፍቅር በደስታ ጉልበትን ደክሟችሁ ለጎደለው ሰጣችኋል በእቅድ በበጀት ነው እቅድና በጀት ስታወጡ ግን ለኔ እንደሞላህልኝ ደግሞ የጎደለባቸው ስላሉ ለነሱ አንተ በሻው ልክ ወደኔ የምታመጣውን እንትን አይነት እጥረት ያለበትን ለሰጥ ፈቃደኛ ያንን አድርጉ ስለዚህ ዛሬ ጀምሩት እስከ ዛሬ ሰጣችሁ የምታውቁትን ነገር ይሁንና ሰጣችሁ ከምታውቁት በላይ ትንሽ ኤክስትራ ሪከርድ መስበር ይቻላል አይቻልም እስከ ዛሬ አውጥቼ መንገድ ላይ ለለመነኝ ሰው የሰጠው ትልቁ ብር 10 ከሆነ 11 ብር አድርጌ ደግሞ ዛሬ ሪከርድ ስበሩና ስጡ ለእናንተ ብዙም ልዩነት በህይወታችሁ ላይ ያመጣም ለዛ ሰው ግን ምናልባት ትልቅ ልዩነት ያመጣል እንደ ጎዳና ላይ ሰዎችን ስላየን ሰርታት በላ ምናምን የሚለውን አስተያየት አቆሙት እሺ ምን እየሞከረ እንደሆነ ስለማናውቅ እና ፈጣሪ ያለው እሱም ያሳስበዋል አይዟችሁ እናንተ ግን መስጠት ያለባችሁ አንዳንዱ የምትሰጡት ጆሮ ሊሆን እስከዛሬ ድረስ ትልቅ የሰጣችሁት 5 ደቂቃ ብሎ ማዳመጥ ከሆነ አንድ ጎዳና ላይ ያለን ሰው አሁን ደግሞ እስቲ 10 ደቂቃ ልስጥ ብላችሁ ቁጭ ብላችሁ 10 ደቂቃ አዳምጣችሁ ምግብም ከሆነ ዳቦም ከሆነ ገስታችሁ አብራችሁ እየበላችሁ ሻይም ከሆነ አብራችሁ እየጠጣችሁ እንዴት ነው እንደዚህ ወጣውና አይዞ አንድ ቀን ደግሞ አንተ የራስ ስራ የራስ ገቢ ኖሮ ለሌሎች ምትረዳ ሰው ትሆናለህ ተስፋ መስጠት ስጦታ ነው አይደለም እኔና እናንተ ብዙ ሰው ተስፋ ሰጥቶናል አይደል እስከዛሬ ቢጎልብን ብዙ ይጎልብን ነበር ስለዚህ እነሱም እኮ ይፈልጋሉ ማን አላችሁ ባይዘው ምናዊ ነህ እኮ ሲባል ኢትዮጵያዊ ነው አይደል የሚባለው ስለዚህ ኢትዮጵያዊ ነና እናንተ መስጠት አለብን ምን አይነት ቃል ተስፋ የሚሰጥ ቃል ነገ ከዚህ ጋር ወጥተህ አንተ ብዙ ጎዳና ተዳዳሪዎችን የምትረዳ ሰው ትሆናለህ ትችላለህ በሉት ቀኑ ሙሉ እሱን ሲያስበው ይኖር ከዛስ በሂደት ይቀየራል ምናልባት 2 3 4ታችን ስንደጋግምበት ምንድነው 2 ሰው አለኝ 3 ሰው አለኝ ይላል ሐሳቡ ዛሬ ሲሆን እንደሚቀየር ታውቃላችሁ ይሄው ፒውር ፖቴንሻሊቲ መንካት ይጀምራል ብቻ በየቀኑ ስለ ጤንነት አመስግን በሉት ስላለው ነገር ያመስግን እግር አለ አይደል ስለ እግር ብቻ አመስግን በሉት ምናልባት በእግሩ እንጀራ የሚበላ ሰው ይሆናል ያስ በእናንተ አንደበት ውስጥ የሰው ልጅ ህይወት አለ መስጠት ትችላላችሁ አይደል ይሄንን ለመስጠት ግን ፈቃድ ብቻ ነው የሚፈልግ ፈቃድ ብቻ ሌላ ምን ይፈልጋል ፈቃድ ብቻ ቅንነት ብቻ ስለዚህ እንጠቀምበት ሌላው when the act of giving is joyful ስትሰጡ አሁን በደስታ ነው መሆን አለበት ደስ ብሎ ነው መስጠት ያለብን አለበለዚያ ያዘንን ከሰጠን ሀዘንን ነው እየሰጠን ያለነው when it is unconditional ስንሰጥ ደግሞ ምን መሆን የለበት ለምሳሌ መንገድ ላይ ያሉ ሁለት ሰዎች ቢኖሩ አንዱ ሙስሊም ነው አንዱ ክርስቲያን ነው እናንተ ሃይማኖታችሁ ጋር ለሚስማማው የምትሰጡ ከሆነ አዳልታችኋል ወይስ አላዳላችሁ ከሆነ መስጠት ያለባችሁ በክሪስ ክሮስ ነው ለየትኛው for people who love helping others ሌሎችን ሰዎች መርዳት ለሚወዱ ሰዎች ይላል መርዳት ሲባል የተራበን አይደለም ብዙ ሰው የሆነ መርዳት ሲባል የተጎዳን ይመስላል አይደለም ሁለት ቤት ኖሮት ሶስተኛ የሚፈልግን ሰው መርዳት ነው አይደል አራት መኪና ኖሮት አምስተኛ ፈልጎ መከራውን እየበላል ያለ ሰው አምስተኛ መኪና እንዲያገኝ ማድረግ እንደው መረዳዳት ሲባል ዝም ብሎ መቸጋገር ብቻ አታስቡት አይደል ሰዎች ማለት ቢሊየነር ሆኖ በቤት ውስጥ የፍቅር ችግር ገጥሞት ግን አይዲያ ሰጣችሁ ፍቅራቸው ሲለመልም ደስ ይላል አይደል ታዲያስ በቃ የግድ እኮ መቸገር ማየት የለብንም ስለዚህ helping others to be wealthy ሀብታሙን ከፈለጋችሁ ለያንዳንዱ ሰው የምታውቁትን ማለት ነው እንትን የሆነ አይዲያ የሆነ ነገር የምታውቁት ካለ ይሄን ብታረግ እንዲሆንላል ንገሩ ይጠቀምበት ከዛ በኋላ you will see እነሱ ሰክሰስፉል ሲሆኑ እናንተ እንዴት ብለስ እንደምትሆኑ አምስተኛ to be blessed with all good things በሁሉም መልካም ነገሮች እኔና እናንተ በረከት እንድናገኝ ከፈለገን silently bless everyone በዝምታ ዝም ብላችሁ ማለት ነው አሁን እሱን አይና መንገድ ላይ ያለፍኩ ነው አይደለ ለዚህ ልጅ ሰላም ስጠው ፍቅር ስጠው መትረፍረፍን ስጠው ጤናን ስጠው በቤተሰቦቹ ዘንድ በረከትን ስጠው ታደለ በምሳሌ ራሱ አገኛል አሜዚንግ አሁን ምሳሌ ነው ተብሎ ይቀራል እንዴ አይደለ ከልባችሁ
ለማታውቁት ሰው መንገድ ላይ ስታልፉ በቀን ለአንዳንድ ሰው በረከት መስጠት ትችላላችሁ ወይንስ ደክሟችኋል? አረፍ ትሉ በረከት ከመስጠት አረፍ እንበል። ባይዘው ምንድነው በስንፍና ካልሆነ በስተቀር ይሄን ለመስጠት ምን ወጪ ያለው የቤት ስራ ከዛሬ መጀመር ትችላላችሁ። ይሄን ለምሳሌ ትራንስፖርት ላይ በቀን ውስጥ ስንት ጊዜ ትገባላችሁ? ሚኒመም 2 አይደል? 4 በገባችሁ ቁጥር ካጠገባችሁ ለሚቀመጡ ሰዎች እስክትወርዱ ድረስ ትንሽ ኪላችሁ እስኪያስመልሳችሁ ድረስ ብለስ ብታደርጉ እናንተ ላይ ከባድ ጉዳት የሚመጣ ይመስላችኋል ወይንስ የሚደክማችሁ ይመስላችኋል? የምትዝሉ ምን ታክሲ ላይ ቁጭ ብለን የምናስበውን አናውቀውም? አይደርስም እንዴ አይደርስም ሁሌ አይደርስም እንዴ እያልን ከምንደርስ ብለስ እያደረግን ብንደርስ አይሻልም? ተዘጋጋ እንዴ ብለን ወይም ደግሞ መቼም ደህና ሳንቲም የሰጠ ሰው 100 ብር ሰጥቶ መልሷን እያልን ሸምድደን አልወረድንም ከዚህ እንዳያስረሳኝ ብለን ረስተን እንዳያስረሳኝ እነዚህ እኮ አጭበርባሪዎች ናቸው እያልን ከመኖር ምን ማድረግ ብለስ ማድረግ ኤንሲዲ ቼንጅ አንድ ሳምንት ይወት ለውጥ ከሌለው እንመለሳለን ወደ ነበርንበት አንደርስም እንዴና መልሷል ላይ እንቀመጣለን። ወይም ስናልፍ እያየን አፈረሱት አቤት አፈረሱት። ከዛ አጠገባችን ላለው ሰው በቃ ከተማው እኮ ፈረሰ አይደል? አዎ በቃ ምን ዋናው እኮ እንትን ፓርክ አንበላው ምን ዋና ዳሃ እንትን እያለ በዚህ ሀገር ጥሩ አይደለም። ሊገሉን በወረደልን ማንም አይወርድም። በነገራችን ላይ በኮምፕሌን የወረደ ሰው አለ የለም። እኛ ግን ትንሽ ሽፍት አድርገን ራሳችን ምን ማድረግ እንችላለን? ማሳደግ። እኔ ራሴን ካሳደግኩና ሁላችንም ካደግን ምን ይሆናል? ያደጋገር ውስጥ እንኖራለን ማለት ነው። ስለዚህ ለኢትዮጵያ አንድ ነገር ውለታ ልትውሉላት ትፈልጋላችሁ? አንድ ራሳችሁን ከዝግታ ወደ ከፍታ አስገቡ። ወደ ቅንነት ከፍታ፣ ወደ መልካምነት ከፍታ፣ ሰዎችን ብለስ ወደ ማድረግ ከፍታ፣ ወደ ምስጋና ከፍታ። ከዛ ውጤቱን እናያለን። ከደበረን እንመለሳለን አይደል? ሞክረናል ተባብለን እንደዚህ ፕሮግራም አድርገን ካምፕ ገብተን ክላሽ ይዘን ማለት ነው። የምን ከፍታ የለም እንቀውጠዋለን ብላ እሱም በእጃችን እኮ ነው። የምርጫ ጉዳይ እኮ ነው። አቅቷችሁ ክላሽ መያዝ ማትችሉ አላችሁ እዚህ ቤት 2 ሳምንት ብትሸከሙ በሶስተኛው ከክላሽ ውጪ ራሱ አትወጡም አይደል? ስለዚህ ሌትስ ትራይ ጥሩ ነገርን እንሞክር። እኔ በግል ህይወቴ በጣም ብዙ ውጤት አምጥቶልኛል። በጣም አሜዚንግ የሆኑ ብለሲንጎችን እንዴት ነው እንደዚህ የተባረኩት እስክትሉ ድረስ ማለት በረከት እንግዲህ ማብራሪያ የለውም፣ ስራ አለው። ግልጽ ነው። ማብራሪያ የለውም። ይሄው ማብራሪያው ከዚህ ያለፈ አይደለም ብዙ፣ ስራው ግን በየቀኑ የሚሰራ ነው። ይሄንን አሁን ብትጀምሩት 1 ወር 2 ወር 3 ወር ከናንተ ጋር ቢሆን ነገሮች ስክትክት ስምርምር ሲሉላችሁ ታላችሁ። በቃ እሱ ውስጥ እግሩ የታሳመ ነው፣ እሷ ግንባር አላት፣ እሱ እኮ በቃ በቀኝ ጎኑን የተነሳው የምትባሉ ሰዎች ትሆነ